ድንጋዩን አንሱ ያለው ጌታ ኢየሱስ ሌሎቹን ሰዎች ነበር አብረው የሄዱትን እነሱን ሁሉ የከለከለቻቸው ማርታ መልእክቱን ከነገራት በኋላ ሰዎቹ ሄዱና ድንጋዩን ሲያነሱት ጌታ ስራውን ሰራ። አይገርማችሁም? የሞተው አልዓዛር እምቢ ያላለውም ጌታ በሕይወት ያለችው ማርታ ናት እምቢ ያለችው። በሽታችን ችግራችን ለጌታ ቀላል ነው። ጌታ ፍቀዱልኝ አትከልክሉኝ ብሏል። አንዳንዱ ነገር አሁን እያለፍንበት አይገባንም። ሰማቸው ጌታና ብዙ ነገር ይነግራቸው ነበር። ለማንኛውም ወዴት ነው ያኖራችሁት? እንሂድ አለ ጌታ። ዘግይቶ ለቅሶ የደረሰ ሰው ወደ መቃብር ቦታ ሄዶ ማልቀስ ልማዱ ነው። ጌታ እንደሚያለቅስ አስበው ወደ መቃብር ቦታ ይዘውት ሄዱ። አለቀሰ በእርግጥ ጌታ ኢየሱስ። ከዛ ጌታ እንደዚህ አለ፣ ድንጋዩን አንሱ። ይህን ጊዜ ነው ክልከላው የጀመረው። እስከ ማልቀስ ፈቅደንልሃል። ከዚህ በኋላ ምን ልታደርግ ነው? ለምንድነው ድንጋዩ የምናነሳ? 4 ቀን ሆኖታል፣ ይሸታል። አይሆንም። ጌታ ሊሰራ ሲፈልግ ከልካዩ ብዙ ነው። ዮሐንስ 41 ከቁጥር 38 ጀምሮ እስከ 44 ድረስ ዮሐንስ 11 ከ38 እስከ 44 በጌታ በኢየሱስ ስም አነባለሁኝ። ኢየሱስም ደግሞ በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበረ፣ ድንጋይም ተገጥሞበት ነበር። ኢየሱስ ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ኢየሱስ ብታምኚስ እግዚአብሔርን ክብር እንድታይ አልነገርሁሽምን አላት። ድንጋዩንም አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ። ሁልጊዜም እንድትሰማኝ አወቅሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርሁ አለ። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ኢየሱስም ፍቱትና ይሂድ ተዉት አላቸው። አትከልክሉኝ ይላል ጌታ የሚል ነው የመልእክቴ ርዕስ። እግዚአብሔር በሕይወታችን እንዲሰራ ብዙ ነገሮችን እንዲቀይር ሁላችንን እንፈልጋለን። ያለ እግዚአብሔር ነገራችን እንደማይለወጥ ስለሚገባን በራሳችን ምንም ለውጥ ማምጣት እንደማንችል ስለምናውቅ ሁልጊዜ የጌታን እጅ፣ የጌታን እርዳታ፣ የጌታን ጉብኝት የምንጠባበቅ ሰዎች ነን። እግዚአብሔር ግን እንደ ልመናችን፣ እንደ መሻታችን፣ እንደ ፈቃዱም ወደ ሕይወታችን መጥቶ ነገርን ለመስራት ሲጀምር ከልካዮቹ ብዙዎች ነን። እግዚአብሔር የዛሬው መልእክቱ አትከልክሉኝ የሚል ነው። አንገቶቻችን ዝቅ አድርገን እንጸልይ። ጌታ ኢየሱስ ዝም ብሎ የኮቴ ድምፅ ይሰማል። ሊጎበኘኝ ነው መሰለኝ ኢየሱስ ይሆናል፣ ጌታዬ ይሆናል፣ ኢየሱስ ይሆናል፣ አምላኬ ይሆናል፣ ኢየሱስ ይሆናል።
ብሎ የኮቴ ድምፅ ይሰማ ሊጎበኘኝ ነው መስለኝ ኢየሱስ ይሆና ጌታዬ ይሆና አምላኬ ይሆና ወዳጄ ይሆና አባባ ይሆና ሃሌሉያ አትከልክሉኝ ይላል ጌታ ኢየሱስ ይሆና ጌታዬ ይሆና አባቴ ይሆና ወደዬ ይሆና ጌታ ሆይ አመጣጥህ እንደ ሰው አይደለም። መንገድህ በባህር ውስጥ ነው፣ አረማመድህም አልታወቀም ተብሎ ተጽፏል። እንዴት ወደ ሕይወታችን እየመጣ እንዳለህ ለኛ ላይገባን ይችላል። ዛሬ መንፈሳችን እንድታነቃው ጌታ ሆይ ስትሰጥ አትከለከልም። አስታዋሽ እንዳንተ አላየሁም። ጌታዬ አንተ እኮ ልዩ ነህ። ለኔስ እድል ፈንታዬ ነህ። እድል ፈንታዬ እግዚአብሔር የያዕቆብ አምላክ የኔ ክብር እድል ፈንታዬ መኖሪያዬ የእስራኤል አምላክ መመኪያዬ እድል ፈንታዬ ማምለጫዬ የኢዮብ አምላክ መትረፊያዬ እድል ፈንታዬ ምስጋናዬ የዳዊት አምላክ እልልታዬ መጥቷል ኢየሱስ በግርማው እኔ ቤት እየተራመደ መጥቷል ኢየሱስ በግርማው እኔ ቤት እየተራመደ እግዚአብሔር መንፈስ ነው በሥጋም አይገመት እጅግም ታላቅ ነው በሰው የማይመዘን ዛሬም እንደ ቀድሞ ክንዱ ኃይል ያደርጋል ቢወዱም ቢጠሉም ኢየሱስ ይነግሣል በሰማይ በምድርም ሙሉ ስልጣን ያለው የሚለውጥ እንጂ የማይለወጥ አልፋ ኦሜጋ ማለት ጌታ ኢየሱስ ነው። አልፋ ኦሜጋ ማለት ጌታ ኢየሱስ ነው። በቃ ራሳችንን ሰጠነ ጌታ ሆይ ሁሉ ለክብር
ክብር ይሁን። ኢየሱስ አሜን። በጌታና በማርታ መካከል ያለን ክርክር አነበብኩላችሁ። አንዳንድ ጊዜ የምናልፍበት ነገር ክብደት ወደ እግዚአብሔር እንድንጮህ ቢያደርገንም ከእግዚአብሔር ደግሞ እንዳንቀበል በራሳችን ሕይወት ውስጥ እንቅፋት የሚሆኑ ነገሮች አሉ። ይሄ ቤተሰብ የማርታ የማርያምና የአልዓዛር ቤተሰብ በጌታ ዘንድ በጣም የተወደደ፣ ጌታ ብዙ ቸርነት ያደረገላቸው፣ ወደ የጓዳቸው እየገባ ያዳመጣቸው፣ የነገራቸው፣ እነሱ ካዘጋጁት ማዕድ የቆረሰላቸው፣ እንዲህ አይነት የጠበቀ ቤተሰብነትን ፈጥሮ ፍቅሩን የገለጠላቸው ቤተሰቦች ናቸው። ከሌላው የተሻለ እድል እንዳገኙ ያስባሉ። እውነትም ነው። ብዙዎች ጌታን በአደባባይ ሲያገኙት፣ በምኩራብ ሲያገኙት፣ በሚያስተምርባቸው ቦታዎች ሲያገኙት፣ እነ ማርያም ሌሎቹ በሚያገኙት መድረክ ማግኘታቸው ሳያንስ እንደገና ወደ ጓዳቸው ደግሞ ጌታ ይመጣላቸው ነበር። መቼም በጉባኤ መካከል ጥያቄ አለኝ ብሎ እጁን እያነሳ ሰው አይጠይቅም። ጌታ ወደ ጓዳቸው ሲመጣ ብዙ የሚያጫውቱት ነገር ነበራቸው። ከመድረክ ያለፈ ጓዳቸው ድረስ የሚዘልቅ መልእክት ነበረው ጌታ ኢየሱስ። ደስ አይልም? እዚህ የተካፈልነውን ክብር፣ እዚህ የተካፈልነውን መንፈስ ቤታችን ድረስ ሄደን መንፈስ ቅዱስ እኛን መናገሩን ሲቀጥል፣ እኛን ማነቃቃቱን ሲቀጥል፣ ወደ ቤታችንም ከገባን በኋላ መንበርከካችን ሲቀጥል፣ በፊቱ መጮኻችን ሲቀጥል፣ በራችን ዘግተን ጌታን ማምለካችን ሲቀጥል፣ ምንኛ መታደል ነው ወንድሞቼ፣ እናቶቼ። ይህን እድል እነ ማርያም አግኝተውታል። ይህን እድል ያላገኙ ሰዎች በእነ ማርያም ይቀኑባቸዋል። በተለይ አልዓዛር ኢየሱስ የሚወደው የሚል ቅጽል ስም እስኪሰጠው ድረስ ጌታ ለሱ ማድላቱ አስታውቆበታል። አንድ ቀን ከባድ ፈተና ቢገጥማቸው ያ ከባድ ፈተና የገጠማቸው ጊዜ እንደ ልማዱ ጌታ ወደ ቤታቸው ጎራ ያለበት ጊዜ አልነበረም። ሳይጠሩት ይመጣ ነበር ጌታ። ያ የፈተና ጊዜ ግን ጌታ በራሱ ፕሮግራም ቤታቸው ያልመጣበት፣ እነሱ በነበሩበትም ከተማ ያልነበረበት፣ ወጣ ብሎ የነበረበት ጊዜ ነበር። ጌታ ሲጠራም ይመጣል፣ ሳይጠራም ይመጣል። ስለዚህ አሁን ሊያስጠሩት መልእክተኞችን ወደ ጌታ ወደ ኢየሱስ ላኩ። መልእክተኞችም በታማኝነት ለጌታ የሚነገረውን መልእክት አደረሱ። የምትወደው ታሟል ብለው ጌታ ኢየሱስ ይህ ሕመም ለሞት አይደለም ለክብር ነው ብሎ ነገራቸውና በዛው በነበረበት ቦታ 2 ቀን ዋለ። መልእክተኞቹ ቆይ ጠብቁኝ አብሬያችሁ ሄዳለሁ ስላላላቸው ለሞት አይደለም ለክብር ነው የሚለውን መልእክት ብቻ ይዘው ወደ እነ ማርያም ተመለሱና ነገሯቸው። ጌታ እንዲህ ብሏል። ጌታ ባይመጣም የተናገረው ቃል እንደሚፈጸም የሚያውቁ እነ ማርያም ቃል ልኮ ሌሎችን ሲፈውስ ስላዩ አመኑ። የሆነ ክብር አለ ማለት ነው ብለው ሞት የሚባል ነገር እኛ ቤት አይታሰብም ብለው ከጌታ ቃል የተነሳ አመኑና መጠባበቅ ጀመሩ። ግን ያመኑት ነገር ሳይሆን ሌላ ነገር ቤታቸው ላይ ሆነ። ኢየሱስ የሚወደው አልዓዛር ሞተ። የአልዓዛር መሞት እዚህ ቤተሰብ ላይ በጣም ከባድ ፈተና፣ በተለይ ጌታ ቃል ከላከ በኋላ መሞቱ ከባድ ፈተና ነው።
አንዳንዴ እኮ መልእክት ባይመጣልኝ ይሻላል እስክንል ድረስ መልእክት ከመጣልን በኋላ በህይወታችን የሚያልፈው ጉድ አበዛዙ። ባይናገረኝ ጌታ ዝም ቢለኝ ኖሮ ማንም እንደሚሞት እንደማንኛውም ሰው አልዓዛር ቢሞት ችግር የለውም፣ ግን ጌታ ለሞት አይደለም ብሎ ከነገረኝ በኋላ ለምን አልዓዛር ይሞታል? በብዙ ሰው ህይወት የሚፈጠር ጥያቄ። ራሳችን በማርያምና በማርታ ቦታ ብናስቀምጥ እንዴት አይነት መወዛገብ ውስጥ እንደምንገባ ግልጽ ነው። እንዴት እንደምንፈተን፣ እንዴት እንደምንጨነቅ፣ እንዴት ግራ እንደሚገባን። ምንም ማለት የማይችሉ ሆኑ ማርያምና ማርታ። ጌታን ይቀየሙትና የሆነ ነገር ይበሉት እንዴት አድርገው። በአደባባይ ብቻ ሳይሆን በጓዳም የሚያውቁት ጌታን። ልብ ለልብ ተገናኝተዋል ከጌታ ጋር። ያካፈላቸው ሚስጥር አለ። ጌታን እንደማያውቅ ሰው እንዴት አፋቸውን ይከፍቱበታል? ግን የገጠማቸው ነገር ደግሞ ፈታኝ ነው። ያ ሁሉ እነ ማርያም ቤት የነበረ ሙቀት ጠፍቷል። ከሌላው እንሻላለን ብለው የሚያስቡበት ያ ሁሉ ፈገግታ ርቋቸው። በዚህ ጊዜ ነው አልዓዛር ከሞተ ከተቀበረ 4 ቀንም ከሆነው በኋላ ጌታ ኢየሱስ መጣ። ጌታ ኢየሱስ ሲመጣ የማርታም የማርያምም ጥያቄ ተመሳሳይ ነበር። አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር። ቃልህን ብትልክም ቃልህ አልሰራም። ስለዚህ አንተ በአካል መኖር ነበረብህ ማለት ነው። ይሄን እያወቅ ለምን ቀረ? ያላንተ እንደማንችል እያወቅ ለምን ቀረ? ያንን በጓዳ ያስለመድከንን ነገር ለምን ነሳህን? ሰላም በነበርንበት አንተን ማገልገል በመንችልበት ደፋ ቀና ብለን ማዕድ ላንተ ማዘጋጀት በመንችልበት በዛ ጊዜ አዘውትረ ታደርግልን የነበረውን መገኘትን ዛሬ ላይ በክፉ ቀን ለምን? ዛሬ ላይ አንተን ማስተናገድ አንችል ይሆናል። በጭንቀት ተይዘናል፣ ተረብሸናል። አይምሮአችን በሆነ ነገር ተይዟል። እንደ ትናንትናው ሽርጉድ ማለት አንችል ይሆናል። ለምን በዚህ ጊዜ ቀረ ጌታ? ወንድሞቼ እናቶቼ፣ አንዳንዱ ነገር አሁን እያለፍንበት አይገባንም። ሰማቸው ጌታና ብዙ ነገር ይነግራቸው ነበር። ለማንኛውም ወዴት ነው ያኖራችሁት? እንሂድ አለ ጌታ። ዘግይቶ ለቅሶ የደረሰ ሰው ወደ መቃብር ቦታ ሄዶ ማልቀስ ልማዱ ነው። ጌታ እንደሚያለቅስ አስበው ወደ መቃብር ቦታ ይዘውት ሄዱ። አለቀሰ በርግጥ ጌታ ኢየሱስ። ከዛ ጌታ እንደዚህ አለ፣ ድንጋዩን አንሱ። ይህን ጊዜ ነው ክልከላው የጀመረው። እስከ ማልቀስ ፈቅደንልሃል። ከዚህ በኋላ ምን ልታደርግ ነው? ለምንድነው ድንጋዩ የምናነሳ? 4 ቀን ሆኖታል፣ ይሸታል፣ አይሆንም። ጌታ ሊሰራ ሲፈልግ ከልካዩ ብዙ ነው። የጌታ ጠሪዎችም የጌታ ከልካዮችም እኛ ሆነን በህይወታችን ፈተና በዛ። እግዚአብሔር በራሱ ጊዜ ነገር ሊቀይር ሲመጣ ልባችን ዝግ ሆኖ
ጌታን አይሆንም እያልነው ጌታ የፈቃድ አምላክ ስለሆነ አልፎን መሄድ ስላልቻለ ተገድቦብን የቆየ ነገር በጣም ብዙ ነው ህይወታችን ላይ። ዛሬ ወደ ብዙዎቻችን ጓዳ ጌታ ይገባል። ብዙ ድምጽ ሰጥቶኝ ነው መንፈስ ቅዱስ የመጣሁት። አይሆንም ይሸታል። አልቅሶ ለመመለስ ብቻ ከሆነ ጌታ ከኛ ምን ለየው? ከጌታ በፊት ያለቀሱ ጎረቤቶች ብዙ አይደሉ እንዴ? ከሱ በፊት ያለቀሱ ቤተ ዘመዶች ብዙ አይደሉ እንዴ? ለምንድን ነው የምንከለክለው ጌታ? ስለማይችል። ጌታ ኢየሱስ እንዲህ አላት፣ በታምኝ እግዚአብሔርን ክብር እንድታይ አልነገርኩሽ? አለማመንሽ ነው እንድትከለክኝ እያደረገ ያለው ማርታ። እኔን ማመን አቃተሽ? ወንድሞቼ ጌታ በደጅ ቆሞ እያንኳኳ ነው ያለው። የብዙዎቻችን መልስ ደጃችን ላይ ነው ያለው። አትከልክሉኝ ይላል ጌታ። እግዚአብሔር መንፈስ ነው በሥጋ የማይገመት እጅግም ታላቅ ነው በሰው የማይገመት ዛሬም እንደ ቀድሞ ክንዱ ኃይል ያደርጋል። ቢወዱም ቢጠሉ ኢየሱስ ይነግሣል። በሰማይ በምድር ሙሉ ስልጣን ያለ የሚለውጥ እንጂ የማይለወጥ አልፋ ኦሜጋ ማለት ጌታ ኢየሱስ ነው። አልፋ ኦሜጋ ማለት ጌታ ኢየሱስ ክንዱ ነው ታሪኬን የለዋወጠው። ነገሬን የቀያየረው ክንዱ ነው። ታሪኬን የቀያየረው ጣቱ ነው። እጆች ከፍ ይበሉ ባካችሁ። ኦ ጌታ ስራ ድንቅ ነው፣ ስራ ድንቅ ነው፣ ስራ ድንቅ አደራረግ ግዘው ልዩ ነው፣ እጅግ ልዩ ነው። ያው ጌታ ከአይምሮ በላይ ነው። ኦ ጌታ ስራ ድንቅ ነው፣ ስራ ድንቅ
እጅግ ልዩ ነው ጌታ ከአይምሮ በላይ ነው እንደ እግዚአብሔር ያለ ማንም የለም እንደ እግዚአብሔር ያለ እያልኩ አወራለሁ በሕይወት ዘመኔ በማደሪያ ላይ በዙፋኑ ላይ በከፍታው ላይ የኔ ኢየሱስ በመንበሩ ላይ አለ የሚሰማ የሚያይ ሃሌሉያ 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 አትከልክሉኝ ቤታችሁ ላይ ክብሬን ልገልጥ ነው አትከልክሉኝ እጄን ልልክ ነው አትከልክሉኝ ይላል የሰራዊት ጌታ እግዚአብሔር እጅ ባፍ የሚያስጭን ታምራቴን ላደርግ ነው አትከልክሉኝ እኔ እግዚአብሔር ነኝ ይላል ጌታ ሰው አይደለሁም ይላል ጌታ በምን መንገድ ጠበቃችሁኝ ይላል ጌታ እግዚአብሔር በራሴ መንገድ እንደምመጣ አታውቁም ምን ይላል ጌታ አትከልክሉኝ እጄን አትያዙ ይላል ጌታ እግዚአብሔር አልፌ ልስራ ይላል ጌታ እግዚአብሔር ልምጣ ይላል ጌታ እግዚአብሔር ጠርታችሁኝ ለምን ትከለክሉኛላችሁ ይላል ጌታ ቦራማጋዳጋ ቦራጋ ቦሮጎሮዶቦ ከራሳቸው አካል ፈውስን የሚጀምርላቸው ሰዎች አሉ ዛሬ ማታ ቦሮ ያባስታ ከዚህ ጉባኤ ሳይወጡ በሰውነታቸው ምልክት የሚያዩ መንፈስ ቅዱስ ማረጋገጫ የሚሰጣቸው ሰዎች አሉ ያ ሰው እኔ ነኝ ካልጮህና አሜን በልባከ ሲገለጥ እውነቱ ውበት አለው ለሊቱ አቤት ውበቱ አቤት ውበቱ የሌሊቱ ሲታይ እውነቱ ውበት አለው ለሊቱ የኑሮዬ ሌሊት እንዲነጋ ማውቅበት የህይወቴ ሌሊት ማዳኑን የማይበት የኑሮዬ ሌሊት እንዲነጋ ማውቅበት የህይወቴ ሌሊት ማዳኑን ታስታውሱ የለ ንዕማን መንጻት ፈለገ ከለምጹ ፈውስ ፈለገ በፈረስ መጣ ወደ እግዚአብሔር ሰው ወደ ኤልሳ በኤልሳ ቤት ደጅ ላይ ቆመ ኤልሳ ከቤቱ ሳይወጣ ወደ ዮርዳኖስ ወንዝ ሄድና 7 ጊዜ ብቅ ጥልቅ በል አለው ማለት አለ ምንድነው ማለት እግዚአብሔርን ምን መራው እኛ ነን
አትከልክሉኝ ይላል ጌታ። አትከልክሉኝ። አባናና ፋርፋ የሚባሉ ያልደፈረሱ ንጹህ ወንዞች በደማስቆ እያሉ በጭቃነቱ በድፍርስነቱ በሚታወቀው በዮርዳኖስ ወንዝ ብቅ ጥልቅ በል ያውም 7 ጊዜ አባናና ፋርፋ ንጹሃን ስለሆኑ 7 ጊዜ በባልም ችግር የለውም። እኔ ንጉሥ ሆኜ ልምቦጫረቅ ያውም ጭቃ ውስጥ ፈልጎ መጡ እንደገና ይመርጣል። ጌታን እሺ እንበለው፣ አንከልክለው። የአምላኬን ስም እየጠራው ነግራችኋል። ይሄ ጾም ጸሎት ከማለቁ በፊት የብዙዎች ነገር ይፈታል። እናታችን ታመመች ብላ አንድ ሌሊት ላይ አንዲት እህት ደወለች እና በያለንበት ልጆቿ ተሰብስበናል፣ ትንሽ ሰግተናል፣ ጸልይልን አለች። እሺ ብዬ እኔም መጸለይ ጀመርኩ። መጸለይ ስጀምር ጌታ እናቲቱ ቂም ይዛለችና ቂሙን ስትጥል ለምትፈወሰው አለኝ። እንዲህ አይነት ፈውስ አለ? እና ተናገርኩ። ኧረ በደንብ ጸልይላት አለችኝ ልጅየው። በደንብ ማለት እኮ እንደ ጌታ ሐሳብ መጸለይ ነው እንጂ ብዙ መጸለይ ማለት አይደለም። የጌታ አገልጋዮች ጌታን ተራራ ከልክሎት አያውቅም። ጌታን መናፍስቶች ከልክለውት አያውቁም። ጌታን የከለከልኩት እኔ፣ አንተ፣ አንቺ አናምንማ አለና የራሳችን መንገድ። አለቀ በቃ። መልእክቴን ጨረስኩ። አርብ ነበር ይሄ። እሁድ ጠዋት ላገለግል አንድ ቦታ እየገባው አንዲት እናት መጣ፣ እየሮጠች መጣች። አዳራሹ ሳልገባባት እኔ ባካት አጣቃት። ለካስ የዚህ ልጅ እናት እና እየሮጠች ተሽከረከረኛለች። እንዴ ከመቼ ወዲህ ነው ደግሞ አደባባይ የሆንኩት እላለሁ። ስትዞረኝ ክብ አይደለሁ እና አንዳንድ ሰው ይዞረኛል። አሁን እኔ አደባባይ ነኝ። ፕሮግራሙ እንዳለቀ እንዳዞሩኝ ምንድን ነው እላለሁ። እንጂ ትለኛለች። ተካስ ማቃት መስሏት ነው መሰል። ወደ አገልግሎት ግቡ ስትሉ የሆነች ሴት መጣ እየዞረቻችሁ እስቲ ብትል፣ አሁን ወንድሞች ምን ትላላችሁ? በጌታ በሶስት አተረጉሙትም። ይሄን በውስጥ ይገሰጻሉ። ላገለግል ስል ምን አይነት ፈተና ነው ኢየሱስ ነው እላለሁ በልቤ። እስቲ እንዴት እንደተፈወሱ አለች። ኦኬ ጌታ ፈውሶሻል? አዎ። እንዴ ጸልይልኝ ጋር ቂምሽን ታያላልክም እንዴ? ቂሜን ጣልኩ፣ በሽታዬን ጣልኩ ልጅ። አትከልክሉኝ የጌታ መልእክት ነው ዛሬ ማታ። በቀን ፍቀድለት፣ የወደደውን ያድርግ። ድንጋዩን አንሱ ያለው ጌታ ኢየሱስ ሌሎቹን ሰዎች ነበር አብረው የሄዱትን
እነሱን ሁሉ የከለከለቻቸው ማርታ መልእክቱን ከነገራት በኋላ ሰዎቹ ሄዱና ድንጋዩን ሲያነሱት ጌታ ስራውን ሰራ። አይገርማችሁም? የሞተው አልዓዛር እምቢ ያላለውም ጌታ በሕይወት ያለችው ማርታ ናት እምቢ ያለችው። በሽታችን፣ ችግራችን ለጌታ ቀላል ነው። ጌታ ፍቀዱልኝ አትከልክሉኝ ብሏል።